የውጭ ቀጥተኛ ኢንቨስትመንት አንድ ሀገር ወይንም ኩባንያ በሌላ ሀገር ውስጥ በሚገኝ ንግድ ሥራ ላይ የሚያደርገው ካፒታል፣ ቴክኖሎጂና የአስተዳደር ዕውቀት ኢንቨስትመንት ነው። ይህ ኢንቨስትመንት ኢንቨስተሩ በሚያደርገው የካፒታል ምደባና በምላሹ ደግሞ በሚያገኘው የአስተዳደር ቁጥጥር አማካኝነት የረጅም ጊዜ የንግድ ግንኙነት ይፈጥራል። የውጭ ቀጥተኛ ኢንቨስትመንት የገንዘብ፣ የዕውቀት፣ የቴክኖሎጂ ፍሰት ከአንድ ሀገር ወደ ሌላ ሀገር በማስገባት የምጣኔ ሀብት እድገትን የሚያፋጥን መሳሪያ ነው ሊባል እንደሚችልም ይነገራል። ይህ አይነቱ ኢንቨስትመንት ታዲያ በዋነኝነት የሚከናወነው አዲስ ንግድ በመጀመር አሁን ያሉ ንግዶችን በመግዛት ወይንም የአክሲዮን ድርሻ በመግዛት ሲሆን ኢንቨስተሩ ደግሞ በዚያ ንግድ ሥራ ላይ ቀጥተኛ ተጽዕኖ እንዲኖረውም ያስችለዋል። ውድ የገበያ ሚዲያ ተከታታዮቻችን፣ ለመሆኑ የውጭ ቀጥተኛ ኢንቨስትመንት ለኢትዮጵያ ምን ማለት ነው? የሚያበረክተው አስተዋጽኦስ ምንድነው? ኢትዮጵያ በውጭ ቀጥተኛ ኢንቨስትመንት ላይ ያደረገቻቸው ወይንም ደግሞ ያወጣቻቸው ሕጎች፣ ደንቦች፣ ፖሊሲዎችና አዋጆችስ ምን ይላሉ? የሚሉትን በዛሬው የልዩ ጥንቅራችን መሰናዶ ወደ እናንተ የምናደርሰው ይሆናል። በተጨማሪም አሁን ላይ በኢትዮጵያ ያለው የውጭ ቀጥተኛ ኢንቨስትመንት ሁኔታስ ምን ደረጃ ላይ ይገኛል? አመላካች ክፍተቶችስ ምንድናቸው? የሚሉትን ነጥቦች የምናጋራችሁ ይሆናል። ታዲያ እስከ ጥንቅራችን መጨረሻ ድረስ አብራችሁን ትቆዩ ዘንድ እየጋበዝን ወደ ጥንቅራችን እንሸጋገራለን። የውጭ ቀጥተኛ ኢንቨስትመንት የገንዘብ፣ የዕውቀትና የቴክኖሎጂ ፍሰት ከአንድ ሀገር ወደ ሌላ ሀገር በማስገባት የምጣኔ ሀብት እድገትን የሚያፋጥን መሳሪያ ሊባል እንደሚችል በባለሙያዎች ይነገራል። በዚህም ኢትዮጵያ ባለፉት 2 አስርት ዓመታት ፈጣን የኢኮኖሚ እድገት ካስመዘገቡ የአፍሪካ ሀገራት አንዷ ናት። ለዚህም እድገት ደግሞ የውጭ ቀጥተኛ ኢንቨስትመንት ትልቅ አስተዋጽኦ ማድረጉንም መረጃዎች ይገልጻሉ። የውጭ ቀጥተኛ ኢንቨስትመንት ወደ ኢትዮጵያ ሲገባ ታዲያ አዳዲስ የሥራ ዕድሎችን በመፍጠር የአካባቢውን ኢኮኖሚ በማነቃቃት የቴክኖሎጂና የዕውቀት ሽግግር በማድረግ ወደ ውጭ የሚላኩ ምርቶችን በማሳደግና የውጭ ምንዛሬ በማስገኘትም ትልቅ ድርሻ አለው። በዚህም ደግሞ የውጭ ባለሀብቶች ፋብሪካዎችን ሲገነቡ ወይንም አገልግሎት መስጫ ተቋማትን ሲከፍቱ በሺዎች ለሚቆጠሩ ዜጎችም የሥራ ዕድልን ይፈጥራሉ። ለአብነት ያክልም የጨርቃ ጨርቅና አልባሳት ዘርፍ፣ የቆዳ ውጤቶች ማምረቻ ዘርፍና የግብርና ማቀነባበሪያ ኢንዱስትሪዎች በውጭ ኢንቨስትመንት አማካኝነት ከፍተኛ ቁጥር ያላቸውን ዜጎች መቅጠራቸውም ይታወቃል። እንዲሁም ደግሞ የውጭ ኢንቨስተሮች ዘመናዊ ማሽነሪዎችን፣ የአሰራር ዘዴዎችንና የአስተዳደር ስርዓቶችንም ይዘው ይመጣሉ። ይህ ደግሞ ቴክኖሎጂና ዕውቀት ለሀገር ውስጥ ኩባንያዎችና የሰው ኃይል ይተላለፋል። ይህም የምርት ጥራትን በማሻሻል እንዲሁም ምርትና ምርታማነትንም በመጨመር የሀገሪቱን የኢንዱስትሪ መሰረትም ያጠናክራል። በተጨማሪም የውጭ ቀጥተኛ ኢንቨስትመንት በቀጥታም ሆነ በተዘዋዋሪ የውጭ ምንዛሬን ወደ ሀገር ውስጥ ያስገባል። ባለሀብቶቹ ኢንቨስት ለማድረግ የሚያስፈልጋቸውን የውጭ ምንዛሬ ከውጭ ስለሚያስመጡ የሀገሪቱን የውጭ ምንዛሬ ክምችትም ያሳድጋል። እንዲሁም በውጭ ኢንቨስትመንት የሚቋቋሙ ፋብሪካዎችና ኩባንያዎችም ወደ ውጭ የሚላኩ ምርቶችን በማምረት የሀገሪቱን የውጭ ንግድ አፈጻጸም ጭምር ያሳድጋሉ። ለምሳሌ ከኢንዱስትሪ ፓርኮች የሚላኩ ምርቶች የኢትዮጵያን የውጭ ንግድ ገቢ በከፍተኛ ደረጃ ከጊዜ ወደ ጊዜ እየጨመሩት መምጣታቸውን ከኢንዱስትሪ ፓርኮች የሚወጡ መረጃዎች ይጠቁማሉ። በሌላ በኩል የውጭ ቀጥተኛ ኢንቨስትመንት የሀገር ውስጥ ኢንቨስተሮችን በማበረታታት ረገድም የምጣኔ ሀብት እድገትንም ይደግፋል። የውጭ ኢንቨስተሮች ሲመጡ ለሀገር ውስጥ አቅራቢዎችና አገልግሎት ሰጪዎችም አዳዲስ የገበያ ዕድሎችንም ይፈጥራሉ። ይህ ደግሞ ለሀገር ውስጥ አነስተኛና መካከለኛ ኢንተርፕራይዞችም እድገት ትልቅ አስተዋጽኦ እንዳለው የምጣኔ ሀብት ባለሙያዎቹ ያስረዳሉ። ኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን ለመሳብና ለማበረታታት የተለያዩ ሕጎችን፣ ደንቦችንና ፖሊሲዎችን ማውጣት ተግባራዊ አድርጋለች። ከነዚህም መካከል አንዱና ዋነኛው ደግሞ የኢንቨስትመንት አዋጅ ነው። ኢትዮጵያ የኢንቨስትመንት እንቅስቃሴን ለመቆጣጠርና ለማበረታታትም የተለያዩ የኢንቨስትመንት አዋጆችን አውጥታለች።
የቅርብ ጊዜው የኢንቨስትመንት አዋጅ ቁጥር 1180/2012 የውጭ ቀጥተኛ ኢንቨስትመንትን ለመሳብ ምቹ ሁኔታዎችን ለመፍጠር ያለመ አዋጅ ነው። ይህ አዋጅ የኢንቨስትመንት ፍቃድ አሰጣጥ ሂደቶችን በማቅለል የሴክተሮችን ክልከላ በማንሳትና የኢንቨስትመንት ማበረታቻዎችን በማስፋት የባለሀብቶችን ፍላጎት ለማርካት የወጣ መሆኑም ተነግሯል። አዋጁ ቀደም ሲል በውጭ ባለሀብቶች የተከለከሉ እንደ ሎጂስቲክ፣ የኃይል ማመንጨት፣ የባቡር ትራንስፖርትና የሀገር ውስጥ የአየር ትራንስፖርት ያሉ ዘርፎችን ለውጭ ኢንቨስትመንት ክፍትም አድርጓል። ኢትዮጵያ ዘመናዊና የተሟላ የኢንዱስትሪ ፓርኮችን በመገንባት የውጭ ባለሀብቶችንም ለመሳብ ጭምር ያዘጋጀችው የራሷ የሆነ ፖሊሲም አላት። በዚህም ደግሞ የኢትዮጵያ ኢንዱስትሪ ፓርኮች ልማት ኮርፖሬሽን በርካታ ኢንዱስትሪ ፓርኮችን በሀገር አቀፍ ደረጃ መገንባቱም ይነገራል። እነዚህ ፓርኮች ለባለሀብቶች የተሟላ የመሰረተ ልማት አገልግሎት ማለትም ውሃ፣ መብራት፣ መንገድና ኢንተርኔት እንዲሁም የአንድ መስኮት አገልግሎትንም ይሰጣሉ። ይህ ፖሊሲ ታዲያ የኢንቨስትመንት ወጪን በመቀነስና ሂደቱንም በማቅለል ረገድ የውጭ ባለሀብቶችን ይስባል። ምንም እንኳን ኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን ለመሳብ ከፍተኛ ጥረት ብታደርግም አሁንም ድረስ ግን የሚታዩ ክፍተቶች አያሌ ናቸው። ክፍተቶች የኢንቨስትመንት ፍሰቱን ሊገቱ የሚችሉ ሲሆኑ ትኩረት ተሰጥቷቸው ግን መፈታት እንዳለባቸው የምጣኔ ሀብት ባለሙያዎች ሐሳባቸውን ይሰነዝራሉ። የኢትዮጵያ የምጣኔ ሀብትን ለችግር ከሚያጋልጣቸው ትልቁ ፈተናዎች አንዱ የውጭ ምንዛሬ እጥረት ነው። ይህ ችግር ደግሞ የውጭ ባለሀብቶች ትርፋቸውን ወደ ሀገራቸው ለመላክ ሲፈልጉ ወይንም ጥሬ ዕቃዎችን ለማስገባት ሲፈልጉ ትልቅ እንቅፋትን ይፈጥራል። የውጭ ምንዛሬ እጥረት ባለሀብቶችን ተስፋ ሲያስቆርጥና አዳዲስ ኢንቨስትመንቶችንም ሊያዘገይ እንደሚችልም በተደጋጋሚ ይነሳል። በሌላ በኩል በኢትዮጵያ የውጭ ቀጥተኛ ኢንቨስትመንት ምንም እንኳን የአንድ መስኮት አገልግሎት ቢጀምርም አሁንም ድረስ ግን አንዳንድ ቢሮክራሲያዊ ሂደቶችና የአሰራር መዘበራረቆችም ይስተዋላሉ። ለአብነትም የኢንቨስትመንት ፍቃድ ማግኘት፣ የመሬት ሊዝ ማረጋገጥና ሌሎች ተያያዥ ፍቃዶችን ለማግኘት አሁንም ውስብስብና ጊዜ የሚወስድ ጉዳይ ሆኖ ቀጥሏል። በተጨማሪም ምንም እንኳን የኢንዱስትሪ ፓርኮች ቢኖሩም ከፓርኮቹ ውጪ ባሉ አካባቢዎች የመሰረተ ልማት ማለትም የኤሌክትሪክ ኃይል አቅርቦት መቆራረጥ፣ የውሃ እጥረት፣ የመንገድና የትራንስፖርት ችግሮች ውስንነት አሁንም ትልቅ ፈተና ነው። ይህ ደግሞ የንግድ ሥራ ወጪን የሚጨምርና የምርት ሂደትንም የሚያደናቅፍ ሂደት ነው። እንዲሁም ደግሞ ኢትዮጵያ ወጣትና ብዙ የሰው ኃይል ቢኖራትም ለዘመናዊ ኢንዱስትሪዎች የሚያስፈልገው የክህሎት ደረጃ አሁንም ዝቅተኛ መሆኑ በተደጋጋሚ ይገለጻል። ታዲያ እነዚህንና ሌሎች በርካታ የውጭ ቀጥተኛ ኢንቨስትመንት ላይ የሚታዩ ችግሮችን ለመፍታት በሚመለከታቸው አካላት ትኩረት ሊሰጥበት እንደሚገባም የምጣኔ ሀብት ባለሙያዎቹ ሐሳባቸውን ያጋራሉ። በዚህም ሰሞኑን በአዲስ አበባ በተካሄደው ሶስተኛው ኢንቨስት ኢትዮጵያ 2025 ዓለም አቀፍ የኢንቨስትመንት ፎረም ላይ በውጭ ቀጥተኛ ኢንቨስትመንት ሂደት ላይ የነበሩ ፈተናዎችን በማረም በዘርፉ ምቹ መደላደል መፍጠር ተችሏል ሲሉ ፕሬዝዳንት ታዬ አጽቀሥላሴ መናገራቸው ይታወሳል። ፕሬዝዳንት ታዬ አጽቀሥላሴ በፎረሙ ላይ እንደገለጹት ከሆነ ባለፉት ዓመታት እድገትን ለማስቀጠል የውጭ ቀጥተኛ ኢንቨስትመንትን ለመሳብና መዋቅራዊ ለውጥ ለማምጣት የሚያስችሉ ማሻሻያዎች ተደርገዋልም ብለዋል። ይህ ደግሞ ኢትዮጵያ ለኢንቨስትመንት ካላት ምቹ አቅም ጋር ተዳምሮ ሀገሪቱን ተመራጭ እንድትሆን ያደርጋታል ያሉት ፕሬዝዳንቱ ኢትዮጵያ በ2030 ከአፍሪካ በምጣኔ ሀብቷ ቀዳሚ ለመሆን ራዕይ መያዟንም ጠቅሰዋል። ለዚህም ያግዝ ዘንድ ደግሞ ለኢንቨስትመንት ዘርፍ መንግስት ከፍተኛ ትኩረት ሰጥቶ እየሰራበት እንደሆነም ተናግረዋል። በውጭ ቀጥተኛ ኢንቨስትመንት ውጤት ለማምጣት በሶስት መሰረታዊ ጉዳዮች ላይ ትኩረት መደረጉንም ጠቁመዋል። በዚህም ፖሊሲዎችን ምቹ ማድረግ፣ መሰረተ ልማቶችን ማስፋትና ቀልጣፋ ግንኙነት እንዲኖር ማስቻል ዋና ዋና ነጥቦች መሆናቸውንም ገልጸዋል። በዚሁ ፎረም የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ በበኩላቸው ኢትዮጵያ በዓለም አቀፍ ደረጃ በፍጥነት እያደጉ ከሚገኙ 10 ሀገራት ተርታ እንደምትገኝም መናገራቸው አይዘነጋም።
ከፍተኛ መጠን ያለው ወጣት የሰው ኃይል እንዳላትም ጠቁመው ለኢንቨስትመንት ምቹ መዳረሻ በሆነችው ኢትዮጵያ ባለሀብቶች ኢንቨስት እንዲያደርጉም ጥሪ አስተላልፈው ነበር። ለመሆኑ ኢትዮጵያ ከአፍሪካ ሀገራት በውጭ ቀጥተኛ ኢንቨስትመንት ፍሰት ረገድ ያላትን ልዩነት በንጽጽር ስንመለከት ደግሞ ከአፍሪካ ከፍተኛ የውጭ ቀጥተኛ ኢንቨስትመንት ከሚስቡ ሀገራት አንዷ መሆኗ ተገልጿል። ምንም እንኳ የቅርብ ጊዜ መረጃዎች አንዳንድ መዋዠቆችን ቢያሳዩም ሀገሪቱ በአንጻራዊነት ትልቅ የኢንቨስትመንት መዳረሻ መሆኗን ግን ይጠቁማሉ። እንደ ዩናይትድ ኔሽን የንግድና ልማት ኮንፈረንስ የ2024 ዓለም ኢንቨስትመንት ሪፖርት መሰረት በ2023 ወደ ኢትዮጵያ የገባው የውጭ ቀጥተኛ ኢንቨስትመንት 3.26 ቢሊዮን ዶላር የነበረ ሲሆን ይህም ደግሞ ከ2022ቱ 3.67 ቢሊዮን ዶላር ቅናሽ አሳይቷል ብሏል። ይሁን እንጂ ይህ አሃዝ ከኮቪድ-19 ወረርሽኝ በፊት ከነበረው አማካኝ ፍሰት በላይ ሲሆን ሀገሪቱን በአፍሪካ ከአምስቱ ከፍተኛ ኢንቨስትመንት መዳረሻዎችም አንዱ አድርጓታል። የኢትዮጵያ ኢንቨስትመንት ኮሚሽን በ2023-24 የበጀት ዓመት ውስጥ ደግሞ 3.82 ቢሊዮን ዶላር የውጭ ቀጥተኛ ኢንቨስትመንት መሳብ እንደቻለችም አስታውቋል። እንደ መረጃው ከሆነ ከውጭ ኢንቨስትመንት ክምችቱ በ2023 መጨረሻ ላይ አጠቃላይ የገባው የውጭ ቀጥተኛ ኢንቨስትመንት ክምችት ደግሞ 38.54 ቢሊዮን ዶላር የደረሰ ሲሆን ይህም ከሀገሪቱ አጠቃላይ የሀገር ውስጥ ምርት ወይም ጂዲፒ 24.1% ያህል ይሆናልም ብሏል። በዚህም የኢንቨስትመንት ምንጮች ደግሞ ቻይና በኢትዮጵያ ውስጥ ትልቋ የውጭ ቀጥተኛ ኢንቨስትመንት ምንጭ ስትሆን ከጸደቁት አዳዲስ ፕሮጀክቶች ውስጥ 60 በመቶ ያህሉን የያዘችውም እሷ እንደሆነች ተነግሯል። በአብዛኛው በምርትና አገልግሎት ዘርፎች ላይ ትልቅ ኢንቨስት የምታደርግ ሲሆን ሌሎች ትላልቅ ባለሀብቶች ደግሞ ሳውዲ አረቢያና ቱርክ ይገኙበታልም ተብሏል። የውጭ ኢንቨስትመንት በዋነኝነት የነዳጅ ማጣሪያ፣ ማዕድን፣ ሪል ስቴት፣ ማምረቻና ታዳሽ ኃይል ዘርፎችን ያነጣጠረ ጉዳይ ነው። ለአብነትም ጅቡቲ ከኢትዮጵያ አንጻር አነስተኛ ኢኮኖሚና የሕዝብ ብዛት ያላት በመሆኗ የምትስበው የውጭ ቀጥተኛ ኢንቨስትመንት መጠን እጅግ ያነሰ መሆኑን መረጃዎች ያሳያሉ። ይሁን እንጂ ስልታዊ በሆነ መልክዓ ምድራዊ አቀማመጧ ምክንያት ግን የራሷ የሆነ የኢንቨስትመንት መስህቦችም እንዳሏት እንዲሁ ተነግሯል። በ2023 ወደ ጅቡቲ የገባው የውጭ ቀጥተኛ ኢንቨስትመንት 137.01 ሚሊዮን ዶላር የነበረ ሲሆን ይህም ከ2022 ደግሞ 187 ሚሊዮን ዶላር ሲሆን የ26.74% ቅናሽ አሳይቷል። በ2023 የጅቡቲ የውጭ ቀጥተኛ ኢንቨስትመንት ፍሰት ከጠቅላላ የሀገር ውስጥ ምርት ወይም ጂዲፒ 3.34% ነበር። ይህ ደግሞ ከኢትዮጵያ 1.99% የውጭ ቀጥተኛ ኢንቨስትመንት ክምችት ወይም ከጂዲፒ አንጻር ሲታይ ደግሞ ከፍ ያለ መሆኑን የዩናይትድ ኔሽን የንግድና ልማት ኮንፈረንስ የ2024 የዓለም ኢንቨስትመንት ሪፖርት አመላክቷል። በዚህም የኢትዮጵያ የውጭ ቀጥተኛ ኢንቨስትመንት ፍሰት ከጅቡቲ ጋር ሲነጻጸር ከፍተኛ መሆኑን ሪፖርቱ ያሳያል። ይህ የሆነውም ደግሞ ኢትዮጵያ በትልቅ የሀገር ውስጥ ገበያ፣ የተለያዩ የኢኮኖሚ ዘርፎችና ሰፊ የተፈጥሮ ሀብቶች ምክንያትም ነው ተብሏል። ይሁን እንጂ በኢትዮጵያ በርካታ ክፍተቶች የሚስተዋሉ ሲሆን እነዚህን ክፍተቶች በመሙላትና የኢንቨስትመንት ምህዳሯን ለማሻሻልም ገና ብዙ መስራት እንደሚጠበቅባት የዘርፉ ባለሙያዎች ተናግረዋል። በዚህም ለወደፊት ኢትዮጵያ የውጭ ቀጥተኛ ኢንቨስትመንትን ይበልጥ ለማስፋት ከፈለገች የፖለቲካ መረጋጋትን በማረጋገጥ፣ ቢሮክራሲን በማቀላጠፍ፣ የመሰረተ ልማት ግንባታን በማስፋት፣ የሰው ኃይል ክህሎትን በማሻሻልና የውጭ ምንዛሬ እጥረትን በመቅረፍ ላይ ትኩረት ማድረግ እንደሚኖርባትም መፍትሄ ያሉትን ሐሳብ ሰንዝረዋል። ውድ የገበያ ሚዲያ ተከታታዮቻችን ለዛሬው ያጠናቀርንላችሁ ጥንቅራችን እዚሁ ላይ እንቋጫለን። በሌላ ርዕስ እስከምንገናኝ ቸርን ሰንብት እንላለን። መልካም ጊዜን ተመኘን።